የኔና የሐቢብ ታሪክ ልብ አንጠልጣይ እውነተኛ የፍቅር ታሪክ። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ስልኩን በመከራ አገኘሁት። ደስ ብሎኛል። እየደወልኩ ነው። ከደቂቃ በኋላ ስልኩ ተነሳ። ሄሎ ሐቢብ ነይ ማልበል። አንተ አታውቀኝም፣ እኔ ግን አውቃለሁ በደንብ እኮ። እንዳውቅሽ ማንነትሽን ንገሪኝ። አታውቀኝም ግን ስለኔ ማወቅ ከፈለግ መጠየቅ ትችላለህ፣ እነግርሃለሁ። ሆ ሴትዮ ሞድ ልትይዢ ነው የደወልሽው? ኧረ አይደለም። እኔ ማለቴ ምንድነው የሚያደናብርሽ? ተናገሪ ወይ ልዘጋው ነው? እሺ እንዳዘጋው። ሀያት ነኝ፣ የኢክራም ጓደኛ። እንዴ ደንባራ አንቺ ነሽ እንዴ? በቃ በስልክም እንዴ ነሽ? ኧረ አይደለም፣ ትንሽ ስለደነገጥኩ ነው። የሆነ ነገር ልነግርህ ፈልጌ ነበር። ምን አስደነገጠሽ ደግሞ አታውቀኝም ለምን አልሽኝ? አታወራኝም ብዬ ስለፈራው ነው። እሺ አሁን ለምን ነበር የፈለግሽኝ? ግን በመጀመሪያ አንድ ነገር ልጠይቅህ። እሺ ምንድነው? ፈጠን አድርጊው። ትጠላኛለህ? ምን ማለት ነው? ምን አይነት ጥያቄ ነው? ሁሌም ስታይኝ ትኮሳተራለህ ብዬ ነው። እና ይሄንን ልትጠይቂኝ ነው የደወልሽው? አይ ማወቅ ስለፈለኩ ነው። አልጠላሽም። እኔ ምንድነው የምትደናበሪው? በአላህ ወይ ተናገሪ፣ ካልሆነ ስራ አለብኝ። ቻው። እሺ እንዳዘጋው። እኔ ግን እወድሃለሁ። መውደድ ማለቴ ላንተ የተለየ ስሜት አለኝ። አፈቅርሃለሁ። አንቺ ልጅ አምሻል እንዴ? ስሚ፣ ይህንን ያህል ያወራውሽም የኢክራም ጓደኛ ነሽ ብዬ ነው። ቻው። እባክህ እንዳዘጋው። እኔ ወላሂ በጣም ነው የማፈቅርህ። ስለምን ፍቅር ነው የምታወሪው? ኧረ በእናትሽ በቃ እባክህ። ምንድነው የምትይኝ? አንድ ነገር ልንገርሽ፣ ደግመሽ እንዳትደውይሽ እባክህ። አንዴ ስማኝ። ስልኩን ዘጋው። በተደጋጋሚ እየደወልኩ ነው፣ አያነሳም። አሁንም ተስፋ ሳልቆርጥ እየደወልኩ ነው። በመጨረሻ ግን አነሳው። ሄሎ ሐቢብ። አቤት ማልበል። ስልኬን ሴቭ አላደረግከው? ማድረግ ነበረብኝ። አይ ማለቴ ስደውል ማን ነው ከምትለኝ ሴቭ ብታደርገው ብዬ ነው። እሻው ምን ነበር? ለምንድነው ደጋግመሽ የምትደውይው? ስለምወድህ ነው። በጣም ነው የማፈቅርህ። እሱ ነገር አሁንም አለ እንዴ? ስሙ ብቻ የቀረ መስሎኝ። አዎ አለ፣ በእኔ ልብ ውስጥ አለ። ከቀረብከኝ አንተም ልብ ውስጥ ይኖራል። አረ በእናትሽ ወደዛ። ፍቅር ትላለች እንዴ? እሻው ምን ፈለግሽ? አንተም ብቻ አንዴ እድሉን ስጠኝና ቀርበህ እወቀኝ። ከዛ ካልወደድከኝ በድጋሚ አረብሽም። ስሚ፣ ሊቀርብሽም አልፈልግም። ገባሽ? አንቺ በስራ ሲነግሩሽ አይገባሽም እንዴ? ስሚ፣ እኔ ኢክሩም ብዬ ነው እንጂ አስቀይምሻለሁ። የፈለግከውን አድርግ። ምንም ብታደርግ ላንተ ያለኝ ስሜት አይቀየርም። ይህንን ወቅ። አንቺ ቆይ ሴት አይደለሽም እንዴ? ለምን ስርዓት አይኖርሽም? ቀርበህ ስታውቀኝ ስርዓት እንዳለኝ ታውቃለህ። ደግሞ ማፍቀር ስርዓተ ቢስ ካስባለኝ ነኝ በቃ። አዎ የራስሽ ጉዳይ። እኔ እንተኝ በቃ፣ አልፈልግሽም። እባክህ እንደሱ እያልክ ልቤን አትስበረው። ገደል ግቢ ከፈለግሽ። እንዳትደውይ ድጋሚ እባክህ ሐቢቢ፣ ተረዳኝ። ስልኩን እንዳዘጋው። ድጋሚ ከደወልሽ አስቀይምሻለሁ። ገባሽ? ምን ላድርግ? በድጋሚ ዘጋብኝ። ቆይ ለምንድን ነው የማይገባው? ወይ ኮራቱ። ግን አሁንም ተስፋ አልቆረጥኩም። ደወልኩ። ሄሎ ሐቢብ። ሄሎ ማልበል። ዛሬም ማልበል። እሺ ይሁን። አልተነሳህም እንዴ? አዎ ማንሽ? የልብህ ንግስት። ኧረ እባክሽ በቃ ጨርሽ። አንተን ደስ ካለህ የህልም ንግስትም እሆናለሁ። አልቀረብሽም። እሆናለሁ። ምንም ቢዘገይም እሆናለሁ። የዚህን ያህል በራስ መተማመን? አዎ
በራሴ በፍቅሬም እምነት አለኝ። የራስ ጉዳይ። አሁን በዚህ ጠዋት ምን ፈልግሽ ነው የደወልሽው? ቆይ ለምን አትተይኝም? አልተውህም። እኔ ተይኝ አትበለኝ። እኔ መቼም ተስፋ እንደማልቆርጥ ነግሬሃለሁ። ደግሞ አንድ ቀን እንደምታፈቅረኝ አልጠራጠርም። ተስፋ አታድርጊ። ከዚህ በላይ እኔ ላንቺ የምሆን ሰው አይደለሁም። ምንም ብትሆን ግድ የለኝም። እኔ አንተን በሙሉ ልቤ አንዴ ተቀብያለሁ። ኧረ አንቺ ልጅ፣ እኔ ባንቺ የተነሳ ሰላም አጣሁ እኮ። ስለዚህ እድላለኝ ማለት ነው። እንዴት ማለት? ምክንያቱም ስለኔ ባታስብ አትጨነቅም ነበር። ስለዚህ አጠላኝም ማለት ነው። አሁንስ አበዛሹ። በቃ ቻው ቻው። እሺ ቆይ አንዴ እንዳዘጋው፣ ስራ ልትወጣ አይደለም? ጥቁሩን ሸሚዝ ልበስሽ። ለምን ሲባል በጣም ነው የሚያምርብህ። አትጨማለቂ። በቃ ቻው ሀቢቢ፣ እወድሃለሁ። እሺ አልከኝ እኮ። በቃ ቻው እባክሽ። አሁንም ዘጋው። ዛሬ እኮ አወራኝ። ተስፋ ያለኝ ይመስለኛል። ሄሎ ሀቢብ። አቤት። ምን ነው? ምን ሆንክብኝ? ምንም። እባክህ እኔ ሲከፋህ ደስ አይለኝም። ለምንድን ነው ግን ያፈቀርሽኝ? አላውቅም፣ ግን አንተን ለማፍቀር ምክንያት የለኝም። ግን እኔ እኮ ላንቺ የምሆን አይነት ሰው አይደለሁም። አንቺ የተሻለ ሰው ነው የሚገባሽ። ለምን እንደዚህ ስላለህ? ለእኔ የተሻለውን እኔ ነኝ የማውቀው። ትጎጃለሽ። እኔንም ሳልፈልግ መጥፎ አታድርጊ። ቀርበህ እወቀኝ። ምናልባት ይህ አመለካከትህ ይቀየር ይሆናል። በድጋሚ ፍቅር እንዲይዘኝ አልፈልግም። በቃ እመነኝን፣ ይክስሃለሁ። ከዚህ በላይ በእኔ ተስፋ አታድርጊ። በቃ በአንተ ላይ ተስፋ መቁረጥ አልችልም። በድጋሚ ያንን ነገር ነው የምትይኝ? ስለማፈቅርህ ነው። በቃ ቻው፣ በኋላ ደውይ። በሱ ላይ ተስፋ መቁረጥ አልችልም። ለ3 ቀናት ትንሽ ችግር አጋጥሞኝ አልደወልኩለትም። ሄሎ ሀቢብ። አቤት። ደህና ነህ? አዎ፣ በጣም ነው ናፈከኝ ወላሂ። ለዛና 3 ቀን የጠፋሽው። ቀኑንም ቆጥረኸዋል? ናፍቄህ ነበር ማለት ነው። ከመች ጀምሮ ትዝም አላልሽኝ? አሁን ምን ፈልገሽ ነው የደወልሽው? ናፍቀኸኝ ነዋ። ድምፅህን መስማት ፈልጌ። ይኸው ሰማሽው አይደል? በቃ ቻው። ፕሊስ እንዳዘጋው፣ ወላሂ ይከፋኛል። እሺ ምን አድርግ ነው የምትይኝ? ምንም፣ በቃ ዝም ብለህ አውራኝ። ጥሩ። ስለ ፍቅር የማታነሽ ከሆነ ጣጣ የለውም። እሺ ተስማምቻለሁ። ጥሩ። ሀቢብ ግን ለምንድን ነው እንዲቆጡ የሆንከው? ሳቄን ሰርቀውን ማለት አልገባኝም። አይገባሽም። ታዩ እስኪ ስለ ራስ ንገረኝሽ። ፍቅር የሚባል ነገር አይመቸኝም። እንዴ ለምን? ፍቅር እኮ ትልቅ ጸጋ ነው። ለእንዳንቺ አይነቱ አፍቃሪ ነው። አፍቅረህ ተጎድተሃል? ፍቅርን ስፈልግ ደስታዬን፣ ሳቄን፣ እኔነቴን አጣሁ። በቃ በእናትሽ ደህና ደሪ ሀቢቢ። ቆይ ኦፍ ይጨንቃል። ከፍቶታል በጣም። ሰላም ቤተሰብ፣ እንደምናችሁ? እኔ በጣም ደህና ነኝ። ያው ትናንት እንደነገርኳችሁ እስከ ሰኞ ዕለት አልደወልኩም። እሱን ታውቃላችሁ። ግን ትላንት ወደ ማታ የድሮ ፍቅረኛው ለኔ ደውላ ነበር። ስልኬን ኢክራም ሰጣት ነበር። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ማልበል? ኢልሃም ነኝ ሀቢብ። እሺ አወኩሽ። እና በሰላም ነው የደወልሽው? ማለቴ አዎ፣ ከተመቸሽ ነገ ተገናኝተን እንድናወራ ፈልጋለሁ። እሺ ችግር የለውም። ከቂራት መልስ ደውልልሻለሁ። ጥሩ። ብዙም እንዳታስጠብቂኝ፣ ሌላ ቀጠሮ አለኝ አለች። መርሃባ። እሺ ቻው። ስልኬ ከተሰረቀ በኋላ ከ2 ቀናት በኋላ ሲም ካርዴን አስወጥቼ በበተን ስልክ ይዤ ነበር። እናም ደወልኩላት። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ ሀቢብ? አልሐምዱሊላህ። ሀያት እንዴት ነሽ?
ጠፋሽ? በሰላም ነው? ሰፈር ላይ አላይሽም። አራለው የት እጠፋለሁ? ምናልባት ከልብ አልፈለከኝ ይሆናል ብለሽ ነው? አዎ፣ ግን ደህና ነህ ሀቢብ? አዎ፣ ምን ነው አይመስልም? አይ እንደዛ ማለቴ ሳይሆን አለ አይደል? አረ በቃ ትደናበሪ። ለማንኛውም ደህና ነኝ። ሁሌም ደህና ሆነልኝ። ላንቺ ብዬ ሳይሆን ደህና መሆን ስላለብኝ ሆናለሁ። እሺ ደስ እንዳለ። አንድ ነገር ልጠይቅሽ? እሺ ጠይቀኝ። ከልብሽ ያለምንም ቅድመ ሁኔታ አንድን ሰው አፍቅረሽ ታውቂያለሽ? አዎ በሚገባ። ማንን? ማለቴ ካልደበረሽ ንገሪ። አንተን ነዋ። ያውም እንደዛ እያመናጨከኝ። ይቅርታ፣ መጥፎ ሰው ሆኜ ሳይሆን በቃ አለ አይደል? አታስብ፣ ይገባኛል ምን አይነት መጥፎ ጊዜ እንዳሳለፍክም አውቃለሁ። ለዛም ነው ምንም ብትናገር ተስፋ የማልቆርጠው። እንዴት ማለት? ማለትማ ያው ልቡ የተሰበረ ሰው በድጋሚ ወደ ፍቅር መጥራት በጣም ከባድ ነው። አይ አንቺ ልጅ በጣም እኮ ነው የምታስገርኝ። አንድ ነገር ልንገርሽ? እሺ ንገረኝ። ምንድን ነው? አንቺን ያፈቀረ የታደለ ነው። ከምሬ ነው። አስተዋይ፣ የዋህ፣ ቆንጆና ፍልቅልቅ። ደስ ትያለሽ። በዛ ላይ ስታወሪ አትጠገቢ። እንጃ በጣም ትለያለሽ። በለው በአንዴ ሁሉ አድናቆት። ለማንኛውም አመሰግናለሁ። ምስጋናው ለእኔ ሳይሆን ይህንን ሁሉ ነገር ሳይሰስት ለሰጠሽ ጌታሽ ምስጋና አቅርቢ። መርሃባ ሀቢቢ። ዛሬ ግን በጣም ግራ እያጋባኸኝ ነው ወላሂ። እንዴ ምን አድርጌ? ያው ከቁጣ በአንድ ወደ ፍልቅልቅነት መቀየርህ ነዋ። በዛ ላይ ስደውል እንኳ ድምፄን ለመስማት የሚጨንቅህ። አሁን ይሄ ሁሉ ሙገሳ ትንሽ አስፈራኝ። አትፍሪ፣ ደስ ብሎኛል ዛሬ። እንኳን ደስ ያለ። እኔም የምፈልገው ሁሌም ደስተኛ እንድትሆንልኝ ብቻ ነው። ግን የደስታው ምንጭ ምንድን ነው? ያው እንግዲህ ፍቅሬ፣ አለሜ፣ ደስታ የሆነችው ሴት ወደ ህይወት የመመለሷ ነው። ምን ማለት ነው? ቆይ አልገባኝም። እንዴ ማናት? ያላህ ምንድነው እንዲህ መደናበር? ምን ሆነሽ ነው? አይ ምንም፣ ግን በደንብ ንገረኝ። በሷ ምክንያት ደስታዬን፣ እኔነቴን፣ ጓደኞችን ያጣሁላት ሴት። አዎ ኢልሃም ተመለሰች ወደ እኔ። ምን? ሀያት? ወይ ሀቢብ ምን ሆነሽ ነው? ለምንድን ነው የዘጋሽው? ስልኪን ሳላውቀው ነው የዘጋሁት። ደንባራ የሆንሽ ልጅ። ምናልባት የተደናበርኩት። ምን አልሽ? ለራስሽ ነው እንዴ የምታወሪው? አይ ምንም፣ እርሳው በቃ። ለአንተ ግን ደስ ብሎኛል። ሁኔታሽ ግን ደስ ያለው ሰው አይመስልም። አይ መስሎህ ነው። ለማንኛውም በኋላ እንገናኝ ብላኛለች። ግን አንድ ነገር ግራ አጋባኝ። ደስ ይላል እና ለምን ግራ ገባህ? ያንን ጊዜ ሁሉ ስለምናት እምቢ ብላ ዛሬ መመለሷ ትንሽ ግራ ያጋባኝ። ምክንያት ይኖራት ይሆናል። አንቺ ግን ልዩ ነሽ፣ አደንቅሻለሁ። ለምን? ማለት ጠንካራ ነሽ ከምር። ለማንኛውም በቃ ተይው። ሀዩ ጓደኛሞች መሆን እንችላለን ደስተኛ ከሆንሽ። እሺ አንተ እንደሆን የምትፈልገውን እሆናለሁ። ሀዩ ግን ደህና ነሽ? በአላህ እያለቀሽ እኮ ነው። ሳላውቀው አስከፋውሽ እንዴ? አይ ለምን? ላንተ ደስ ብሎኛል። እያለቀሽ እኮ ነው፣ አትዋሽኝ። ሀቢብ በቃ በኋላ ደውላለሁ። እሺ ቻው። ቆይ እንዳትዘጊው አናግሪኝ። ሀዩ ሀያት ዘጋሽው? መልስ አልነበረኝም። ስልኩን ዘጋሁት። በጣም ነበር የከፋኝ። ስልኩን ከዘጋሁት በኋላ በተደጋጋሚ ደውሎ ነበር፣ ግን እስከረጋጋ ለዋራው አልፈለኩም። ዝም አልኩትና በነጋታው ጠዋት ላይ ደወልኩ። ሀቢብ አሰላሙ አለይኩም።
ወአለይኩም ሰላም ሀዩ፣ በሰላም ነው? በአላህ ትናንት እኮ አስጨነቅሽኝ። ደግሞ ዛሬ በሙሉ ስሜን የምትጠሪ? አውፍ በለኝ። ትላንትና ትንሽ ጥሩ ስሜት ላይ ስላልነበርኩ ነው። ደግሞ ቅር ያለ ይመስላል በሙሉ ስምህ በመጥራቴ። እሺ አሁን ለቀቀሽ? ከምር ይጨንቅ ነበረ። ሁሌም ስታወሪኝ በፈገግታ ነበረ፣ ግን ድምፅሽ እንደዛ ሲቀየር በጣም ነበር የጨነቀኝ። ደግሞ በሙሉ ስሜ ጠርተሽን ስለማታቂ ትንሽ ግር ብሎኝ ነው። ስላስጨነቅኩ በጣም ይቅርታ። ደግሞ አንተን ደስ የሚልህ ከሆነ አቆላምጬ እጠራሃለሁ። ወላሂ ለምን እንደሆነ እኔ እንጃ፣ ግን አንቺን ሳወራሽ በጣም ይቀለኛል፣ ውስጤ ሰላም ያገኛል። ይህንን ከአንተ አንደበት መስማቴ በጣም ደስ ይላል። እንደዛ እንዳላመናጨከኝ ግን ይቅርታ አድርገሽልኛል አይደል? ደግሞ ብዙም አትደሳሰች። አብሽር፣ እኔ ረስቻለሁ። እና ከኢልሃም ጋር እንዴት ናችሁ? ባክሽ ማታ የሌለ ወረደችብኝ። እሷ አልመስልህ እያለችኝ ነው። ወላሂ አላቅም ብቻ። እንዴ ለምን? ምን አድርጋት ነው? የተፈጠረ ነገር አለ እንዴ? ትናንት እንደምንገናኝ ነግሬሻል ነበር? አዎ ነግራኝ ነበር እና አልሄድኩም ነበር። ስትደውልልኝ እንዳልተመቸኝ ነገርኳት። እንዴ ለምን? ቆይ የሆንከው ነገር ነበር? አይ በቃ አንቺ እንደዛ ስትሆኚ ውስጥ የጥሩ ስሜት አልተሰማኝም። የመሄድ ፍላጎት የራሱ ጠፋ። ምን? እኔ እንጃ። ከቆየ በኋላ ለራሴም እንዲህ ማድረግ ያስገርሙኝ ነበር። ወላሂ እኔ እንጃ። አንቺ ልጅ ግን እኔ እንጃ። የሆነ ነገር ግን ሳታረጊኝ አትቀሪ። ኧረ እኔ ምንም አላደረኩም። ይሆንልሽ። ግን ታውቂያለሽ ሀዩ፣ ምን ሀቢቤ፣ ሳላወራሽ ከቆየው ይጨንቀኛል። ወላሂ ስታወሪኝ ሰላም ይሰማኛል። አለ አይደል ትለያለሽ። ንግግሮችሽ ብዙዎቹ ውስጥ ይገብተዋል። ከምር ደስ ይላል። እኔም ሁሌም ባወራህ ደስ ይለኛል። ግን ይገባኛል። ኢሉናት አይደል? ምን ማለት አልገባኝም። አትደናበሪ። ግን ለምን ደበቅሽኝ? ማለት ምንድነው የደበኩ? አረ ወሬ ቀይር። እኔ ምልህ ምንም ርዕስ መቀየር አያስፈልግም። ሰምቻለሁ። ጀማል የዛን ቀን እያለቀሽ ስትሄጂ አግኝቶሽ ነበር። ያወራችሁትም ባያውቅም ግን አንድ ላይ አይቷችሁ ነበር። በአላህ ሀቢብ፣ እኔ ስለዛ ቀን ማስታወስ አልፈልግም። በቃ አልፏል፣ እንርሳው። እሺ ግን ቢቆይም ያወራችሁትን መስማት አይቀርም። ካንቺ ብሰማው ይሻላል። ጊዜው ሲደርስ የምታውቂ ይሆናል። ለጊዜው ግን እንርሳው። ደግሞ ረስቼው አፍ በይኝ ሳልጠይቅሽ። ባባ እንደጠፋ ሰምቼ ነበር። ተገኘ እንዴ? አላወቅንም እኛ። አብሽሪ ሀዩቲ፣ ይገኛል። እሺ። እና ጓደኛሞች ሆነን አይደል? አዎ ሆነናል። መርሃባ፣ በቃ በኋላ እንገናኛለን። ከኢሉ ጋር ጨንቆኛል። ምን ለብሼ ልሂድ? ጥቁር ሸሚዝ በሱፍ ሱሪ። ግን እሺ በቃ እደውልሻለሁ። ሀዩቲ፣ መልካም ቀን። ላንተም ሀቢብ። ወደ ማታ አካባቢ ተደዋውለን ነበር፣ ግን ጥሩ ስሜት ላይ አልነበረም። አሰላሙ አለይኩም ሀቢብ። ወአለይኩም ሰላም። ደህና ነህ? አልመስልም። አይ ማለት የድምፅህ ልክ አይደለም። ደህና ነኝ። የሆነ ነገርማ ተፈጥሯል፣ ንገረኝ። ጓደኛሞች ነን አላልክም? ምናልባት ተሳስቼ ይሆናል። ምን ሀቢብ? ቆይ ምን ሆነህ ነው? ያደረኩት ነገር አለ በአላህ? ቆይ ለምን በአላህ አታስጨንቀኝ ሀዩ። በድጋሚ ለምን? ምንድነው? ቆይ ከኢልሃም ጋር የተገናኘ ነው? አይሆንም። በድጋሚ መሰበር አልፈልግም። ዛሬ ከሰፈር እየወጣው ኢልሃምን ከረመዳን ጋር አየኋት። ምን ማለት? በጣም ተናድጄባታለሁ።
ግን ምን ማድረግ ይችላሉ? አዎ አንድ ላይ ተቃቅፈው ሲሄዱ ነበር እና ማይታኝ ደነገጠች። እኔም ባላየ ለማለፍ ሞከርኩ። ሀቢብ የእውነት ምን ማለት እንዳለብኝ ራሱ አላቅም። እኔ ነኝ ጥፋተኛ፣ ሲያንሰኝ ነው። እንደዛም አትበል። በአላህ አንተ እኮ መልካም ሰው ነህ። ለምን ራስህን በጸጸት ትቀጣለህ? ታይ ሀዩ፣ ሲጀመር የሆነ ነገር አስባ እንደመጣች አውቃለሁ፣ ግን እኔ እንጃ። እውነቱን አውቃለሁ ቢረፍድም ለምን እንደተመለሰች። እሺ በቃ በአላህ አትናደድ። ይሁንብህ፣ በቃ ለመርሳት ሞክር። እኔ እኮ ከሁሉም የጎዳኝ ክህደቷ ነው። ከምር ያለች ነገር አለ። ለክ የቀጠሮ ሰዓት ላይ ምንም እንዳልተፈጠረ ነገር ደወለች እና ምን አለች? ዛሬ ምንም አይነት ምክንያት አልቀበልም አለች። ቅድም ከረመዳን ጋር ምን እየሰራችሁ ነበር ስላት ምን አለች? ምንም እንዲሁ መንገድ ላይ ተገናኝተን ነው አለች። ተናድጄ ለዛ ነው ተቃቅፋችሁ የነበረው ስላት ምን ማለት ነው? ባንተ ቤት ጠርጥረህ ሞተሃል። አልመጣም አትልም ዙሪያ ጥምጥም ከምትሄድ ብላ ዘጋችብኝ። ተው በቃ እርሳው። ሀቢብ ጠንካራ አይደለህ እንዴ? እንድትጎዳ አትፍቀድላት። አውቃለሁ ያማል፣ ግን በቃ ጠንከር በል። ቢያንስ አንተን ብለው የሚኖሩ ሰዎች ለነሱ ብለህ። ቆይ ስንቴ ነው የምታደማኝ? በሱ የተነሳ ብዙ ነገሮችን አጣሁ። ጥላኝ መሄዷ ላይቀር ዛሬ ላይ ተመልሳ ስትመጣ በመምጣቷ ልደሰት ወይንስ ባየሁት ነገር ልሰበር? በአላህ ይርጃሃለሁ። ማልቀሱን አቁም እባክህ። እኔ እንዴት ስትሆን እጨነቃለሁ። እኔ አላሳዝንህም? ተይ። ሲጀመር እኔ ወይ ለራሴ ደስተኛ አልሆንኩ ወይ ለሌሎቹ። በቃ ቻው። ስልኩን ዘጋው። ምን ላድርግ? ወላሂ ሁኔታው በጣም የሚረብሽ ነበር። ደጋግሜ ስደውልም አያነሳም። 2 ቀን ሞላኝ። ስልኩን እንኳን ካላነሳልኝ። በሶስተኛው ቀን ግን ራሱ ደወለልኝ። በእውነቱ እሱን የማወራ አልመሰለኝም። መደሰት ወይንስ መሸሸት? የቱን ልምረጥ? አሰላሙ አለይኩም የኔ ድንቡሽቡሽ። ወአለይኩም ሰላም ሀቢብ። አልሐምዱሊላህ ድምፅህን ስለሰማው ደስ ብሎኛል። እውነት በጣም ተጨንቄ ነበር። የኔንም ጭንቀት ጠላትሽ ይጨነቅ። ሀቢብ ግን ደህና ነህ? በጣም ግራ እያጋባኸኝ ነው። እሺ ሁሉም ይቀር፣ 2 ቀን ሙሉ ለምን ስልክህን ዘጋኸው? ሰው ያስባል አትልም? ራሴን ፍለጋ ላይ ነበርኩ። አሁን ተመልሻለሁ እና ሁሉንም እርሹ። እንተዋወቅ። ሀቢብ ነስረዲን ይባላለሁ። ካልተሳሳትኩ ስምሽ አያት ነው። ሀዩቲ ብለሽ ቀሪ ልሻል? እሺ ደስ ይለኛል። ምን ነው የደነገጥሽ ትመስያለሽ? ምን ነው አዲሱን ሀቢብ አልወደድሽውም እንዴ? አይ ኧረ ደስ ይላል። እሺ ይቅርታ አደናበርኩሽ መሰለኝ። አሁን የደወልኩት ለሱ አልነበረም። አይ አልተደናበርኩም፣ ተገረምኩ እንጂ። እሺ ፈለከኝ? ትወጂኛለሽ? ማለቴ ታፈቅረኛለሽ አሁንም ድረስ? ከረሳኸው ላስታውስህ፣ እኔ መቼም ባንተ ተስፋ እንደማልቆርጥ ደጋግሜ ነግሬሃለሁ። ሀዩ ስሚ፣ ምናልባት ቀልዴን ሊመስል ይችላል፣ ግን በቃ አብረን እንድንሆን እፈልጋለሁ። ምን ማለት? አብረን እንሁን ነው ያልከኝ? አዎ አፈቅርሻለሁ ሀዩቲ፣ ከአንቺ ጋር መሆንን መርጫለሁ። ምን? ተደናብሬ ስልኩን ዘጋሁት። ደንግጬ ነበር ስልኩን የዘጋሁት። በጊዜው ይሄኑ ሊባል የማይችል ደስታ ነበር የተሰማኝ። መች አወቅኩ ይሄ ደስታ ሐዘንን ይዞ እንደሚመጣ። ድጋሚ ደወለ። ሀዩ ምን ሆነሽ ነው የዘጋሽው? ቆይ አንቺን ፍቅርሽ አለቀ ማለት ነው? አረ ወላሂ አይደለም፣ ማለቴ እኔ በቃ ገብቶኛል፣ አትጨነቂ። ይገባኛል፣ በጣም ታግሰሻል።
እኔ አፈቅርሃለሁ። ይህንን ቃል ካንተ ለመስማት ምን ያህል ተሰቃየው። በስተመጨረሻም አላህ ዱዓዬን ሰማኝ እና ተቀበልሽኝ ጥያቄ? ያለ መቀበል ምክንያት አለኝ፣ ግን አውፍ በለኝ። በድጋሚ እንድታዝን ሳይሆን። ቆይ ከኢልሃም ጋር ያላችሁ ነገርስ? ማለቴ ማናት ኢልሃም? እኔ ኢልሃም የምትባል ሴት አላቅም። አንቺም ማወቅ የለብሽም። ዛሬ እንገናኝ? እሺ ችግር የለውም እንችላለን። እና በቃ ጓደኛሞች ሆነ? በአላህ ማመን አልቻልኩም። ህልም እየመሰለኝ ነው ከምር። አይ እውን ነው፣ አታስቢ። ስምኝማ በኋላ ላይ ሰፈር ላይ ነው የምንገናኘው። እሺ ማለት የኢልሃም ሰፈር? አዎ እዛ ነው የማገኘሽ ቅያሱ ጋር። እንዴ ቆይ እነሱ ሰፈር መገናኘቱ ምን አስፈለገ? ሁለታችንም አንድ ሰፈር ነን። እዛ ድረስ መሄዱና መገናኘቱ ምን ጥቅም አለው? እኔ ፈለኳ። ምን ነው ችግር አለው? አይ ችግር የለውም። ደግሞ ፏ ብለሽ ነይ። እሺ እሺ በቃ በኋላ እደውልልሻለሁ። እሺ ሀቢብ እደውላለሁ። በቀጠሯችን መሰረት የኢልሃም ሰፈር ተገናኘ። ከምር ከምታስቡት በላይ ተለውጧል። ነገረ ስራው በሙሉ ግራ ይገባ ነበር። የሆነ ነገር ጠብቆ እንዳጣ ነገር ነው የሆነው እና ማታ በስልክ እያወራን ነበር። አሰላሙ አለይኩም ሀቢብ። ወአለይኩም ሰላም። ምን ነው ድምጽ ቀዘቀዘ? ደህና አይደለህም እንዴ? ደህና ነኝ። እሺ ዛሬ ስላየው ደስ ብሎኛል። አብረኸኝ ስለቆየህ አመሰግናለሁ። እሺ ምን ነው አንተ ደስ አላለህም እንዴ? ብሎኛል። ሀቢብ? አቤት። እወድሃለሁ። እሺ እሺ ነው የሚባለው እንዴ? እኔም እወድሻለሁ። አንድ ነገር ብጠይቅሽ ታደርጊልኛለሽ? እሺ ጠይቀኝ ሀቢብ። ለጓደኞችሽ በሙሉ ከኔ ጋር እንደሆንሽ ንገሪያቸው። እሺ ደስ እያለኝ ነው የምናገረው፣ ግን እኔ እኮ ጓደኞች የሉኝም ታውቃለህ። ላሉሽ ንገሪያቸው፣ በተለይ ለኢልሃም። ምን? ለኢልሃም? አዎ ለኢልሃም። ግን ለምን? ማለቴ እሷ ማወቋ አስፈላጊ ነው? አዎ በጣም አስፈላጊ ነው ለኔ። እሺ ግን ልትነግረኝ ትችላለህ ምን እንደሚጠቅምህ እሷ ማወቋ? ለጊዜው አንቺ ማወቅሽ አስፈላጊ አይደለም። ያልኩሽን ብቻ አድርጊ። እየተቆጣህ ነው ታውቀዋል። አወድሃለሁ፣ ግን የማልፈልገውን ነገር አድርጋለሁ ማለት አይደለም። ሲጀመር ከእሷ ጋር ንግግር የለኝም። ለኔ ብለሽ ታደርጊዋለሽ። ጓደኛሽ አድርጊያት። ጓደኝነትን ፍጠሪ። አልችልም። ከዚህ በፊት ብዙ ነገሮችን ተነጋግረናል። ከእሷ ጋር አይደለም ጓደኝነት መፍጠር፣ የአላህ ሰላምታ እንኳን የግዴን ነው ሰላም የምላት። ለዛም ምላሽ ግልምጫን የሚመለስልኝ። አታፈቅሪኝም? ምን አገናኘው ከዚህ ጋር? ቆይ ያገናኘዋል። ካፈቀርሽኝ ለኔ ስትይ አድርጊው። ለምንድን ነው ከኔ ጋር መሆንን የመረጥከው? ስለወደድኩሽ። ከህይወት ልታስወጣት አትችል? አሁን አልችልም። ለምን? ቆይ እሷ አንቺን አይመለከትሽ። ቆይ ለምን ወደ እኔ መጣ? እሷን ከህይወት ሳታስወጣት። አሁን ነገሩን ረጅም መውሰድ አያስፈልግም። ታደርጊዋለሽ ወይስ የእውነት ግን ታፈቅረኛለህ? በቃቸው። ስልኩን በፍጥነት ዘጋው። ምናልባት በስህተት ይሆናል። እሱን ማመን የመሰለኝ። ሰላም ሀዩቲ። አቤት። ደህና ነሽ? አልሐምዱሊላህ። ጠፋሽ እኮ በሰላም ነው? አልፈለክኝም ለዛ ይሆናል። ተቀየምሽኝ እንዴ? አይ አትዋሽኝ። እርሳው፣ ረስቼዋለሁ። ዛሬ እንገናኝ? እሺ ግን የት? እላይ ሰፈር። በድጋሚ እዛው? ቆይ
ለምን ሌላ ቦታ አይሆንም? ፍላጎትህ አልገባኝም። ምንድነው? ከኢልሃም ጋር እንገናኛለን። በሷ ፊት የምነግርሽ ነገር አለ። ማለት ምንድነው የምትነግረኝ? እሱን እዛ ስንደርስ ታውቂዋለሽ። ሀዩ ወይ ሀቢብ፣ አንቺ በጣም ጠንካራ ነሽ። ከማናችንም በላይ ጥንካሬሽን ሳላደንቅ አላልፍም። አንቺን ማወቄ በጣም ደስ ይለኛል። ከአንቺ ብዙ ተምሬያለሁ። ንግግር ያስፈራኝ። ምንድነው ነገሩ? ስንብት አስመሰልከው እኮ። በቃ የምንገናኝበትን ሰዓት አሳውቅሻለሁ በቴክስት። በቃ በኋላ እናወራለን። ቻው። እሺ ቻው። ያንን ቀን ረገምኩት። እሱ ጋር የሄድኩበትን ቀን። ምን አለበት በቀረብኝ? ሁሉም ነገር ህመም ነበር፣ ህመም ብቻ። በቀጠሮ መሰረት ደውሎልኝ ሄድኩ። ግን አብሮ ቁጭ ብሎ እያወሩ ነበር የደረስኩት። ልክ እንደደረስኩ አሰላሙ አለይኩም ሀቢብ። ወአለይኩም ሰላም ሀያት፣ መጣሽ? እየጠበቅንሽ ነበር። እኔ አፎን እየቆየሁት። ሀቢብም ሰምቻለሁ። ቅድም ጥሎሽ ነበር ሳልፍ። ሰው ሲወጣ ይቼ ስጠይቅ ራስሽን አዞሮሽ ጥሎሽ እንደነበረ አይቼ ነበር። እና አሁን ደህና ነሽ? አልሐምዱሊላህ ደህና ነኝ። ግን ቅር ካላላችሁ ቶሎ ነግራችሁኝ ብሄድ ደስ ይለኛል። ትንሽ እያዞረኝ ነው። አሁንም እዚህ ልቆይ አልችልም። ሀቢብም ካልሆነ ነገ እናድርገው፣ ጥሩ ነገር ላይ ይፈጠር ይችላል። ኢልሃምም ቀጠሮ ማብዛት አያስፈልግም፣ ነገሩ አይንዛዛ፣ ሰልችቶኛል። ሀቢብም እሺ ውዴ በቃ እዚሁን ጨርሰው። ሀዩ ምን መሰለሽ፣ በመጀመሪያ ይቅርታሽን እለምናለሁ። ትልቅ ጥፋት ነው የሰራሁት። ምንድነው ነገሩ? ግልጽ አድርገው። በአላህ ምን እየተካሄደ ነው? እሺ ተረጋጊ። እኔ ያኔ አብረን እንሆን ያልኩሽ በቃ ስሜታዊ ሆኜ ነው እና ኢልሃምን ለማበሳጨት አስቤ ነው። ምንድነው የምሰማው ሀቢብ? ውሸት ነው በላይ። አውቃለሁ ጥፋተኛ ነኝ፣ ግን በቃ በጊዜው ስሜታዊ ሆኜ የወሰንኩት ውሳኔ ነው። ይቅርታ። ምን እንዳደረክ ግን ታውቃለህ? ምንስ ያህል አንተ ስል ሁሉን እንደታገስኩኝ ታውቃለህ? ለምን? በአላህ ለምን እኔ ላይ ሀቢብ? ታውቃለህ እኔ ኢልሃም የምን ማለቃቀስ ነው? በቃ አልፈልግም ማለሽ አይደል እንዴ? ተይኝ። መጀመሪያም እንዳትገቢ ነገርሽ ነበርኩ። አመሰግናለሁ፣ ወላሂ በጣም አመሰግናለሁ ሀቢብ፣ ለሁለተኛ ጊዜ ክብሬን ስላሳጣኝ። አንተ ምንም ጥፋት የለብህም፣ እኔ ነኝ ጥፋተኛ። ይቅርታ፣ በሁለታችሁ መሃል ስለገባው ይቅርታ። ሀቢብም አዝናለሁ ሀያት፣ እንዲህ እንዲሆን አልፈለኩም፣ ሁኔታዎች አስገድደውኝ ነው። ፈጣሪህን ይቅርታ ጠይቅ። መልካም ህይወት። ይህንን ተናግሬ ሄድኩኝ። ኢልሃም ስትስቅ ይሰማኛል፣ ግን ብዙም ርቄ ሳልሄድ ህመሜ ተነስቶብኝ ወደቅኩ። የሚገርመው መንገደኛ ነው ቤቴን አጣይቆ የወሰዱኝ፣ እነሱ አልነበሩም። እኔ እሱን ስከተል ብዙ አጣሁ። ስለ ፍቅር ስል ሁሉን ታገስኩ፣ ግን ለፍቅሬ ምላሽ በደል ሆነ። ግን ቆይ የእውነተኛ ፍቅር ምላሽ ክህደት ነው እንዴ? በቃለ መሰረት እነሆ። ከዛ ክስተት በኋላ ሁኔታዎች ለኔ በጣም ከባድ ነበሩ። በሚያፈቅሩት ሰው መፈተን ከባድ ነው እና እሱን ባደረገው ነገር ጸጸት ቢሰማው፣ ግን በኢልሃም ምክንያት እውነቱን ማየት አልቻለም። የሆነ ቀን ደወለልኝ። ላንሳው አላንሳው ስል ስልኩ ጠርቶ ዘጋ። ከተወሰነ ደቂቃ በኋላ መልሶ ጠራና አነሳሁት። ሄሎ፣ አሰላሙ አለይኩም ሀዩቲ። ወአለይኩም ሰላም። እባክሽ በዚህ መንገድ አታውሪኝ እና እንዴት ላውራ? ጸጸቱ ገደለኝ።
እባክሽ ይቅርታ። የእውነትም ነገሮች በዚህ መንገድ እንዲሄዱ አልፈለኩም። በቃ እባክሽ አዩ። ታውቃለህ ግን በአንተ የተነሳ ምን ያህል እንደተዋረድኩ። እስኪ ንገረኝ፣ ለፍቅር ምላሹ በቀል ነው? እኔ እኮ ስላንተ ብዬ ፍቅሬን በውስጥ ይዤ ያንተን ደስታ አስቀደምኩት። እንደዛ ያደረግኩ ሰው ነኝ። ከሁሉም የሰበረኝ በዛ ሁኔታ ውስጥ እኔ መተውህ ነው። አውቃለሁ አዩ፣ እኔ የማረባ ሰው ነኝ። ግን ምን ላድርግ? በቃ አፈቅራታለሁ፣ ላጣት አልፈልግም። እኔ ታዲያ ምን አልኩ? መልካም ሕይወት ተመኝቼልሃለሁ እኮ። እንደሷ ትይባላህ። እሷ እኮ ንጹህ ናት፣ እኔ ነኝ በደለኛ። ምን አልክ? ንጹህ? እስኪ አታስቀኝ። ማለት አልገባኝም። እሷ ማለት ምን? ዝም አልሽ? ንገሪኝ እንጂ። ምን ልበለው? እውነታውን በነግረው የሚለወጥ አልመሰለኝም። ንገሪኝ እንጂ አዩ፣ ለምንድን ነው ዝም የምትይው? እሷ እኮ ተው፣ አታምነኝም። ግን አላህ ዓይንህን ይግለጥልህ። ሌላ የምልህ ነገር የለም። ባለፈው ስትገናኙ እንደ ሰደብሻት ነግራኛለች። ለዛ ነው አልነግረህም ያልሽው? እኮ እኔ ነኝ የሰደብኳት? አዎ፣ እያለቀሰች ነው የነገረችኝ። ሀዩ፣ በእውነት ይህንን ካንቺ አልጠብቅም። በቃ ዝም በል። እየጮህሽ ነው፣ በዛ ላይ ተናደሻል። በቃ ዝም በል ሀቢብ፣ ከዚህ በላይ ምንም እንዳታወራ። የምር አስቀይምሃለሁ። በእርግጥ አፈቅርሃለሁ። ይህ ማለት ግን የማንንም ንግግር ሰምተህ ትናገረኛለህ ማለት አይደለም። ተግባባል? ሀዩ አትጩሂ፣ እየታገስኩሽ ነው። የፈለግከውን አድርግ። ስማኝ፣ ከዚህ በኋላ የማጣው ነገር የለም። ገባህ? ስሚ፣ በመጀመሪያ እሷ ማንም አይደለችም። የማፈቅራትና አላህ ከፈቀደ የማገባ ሴት ናት። ምንም ትሆን ሀያት ምን አገባት? ስማኝ፣ እኔ ማፍቀርን ብቻ ሳይሆን መጥላትን አውቃለሁ። ደግሞ ያልካትን ያህል ታማኝ ብትሆን ከጓደኛህ ምን ጨርሽው እንጂ። በጣም ተበሳጭቻለሁ። በንዴት ሁሉንም ነገር ነገርኩት። ስማኝ፣ እኔ ከጓደኛህ ጋር ተቃቅፋ ስትሄድ እሱም ይቅር፣ አንተ ጋር ለምን እንደተመለሰች እንኳን አታውቅም። አንተን በማዋራህ ጊዜ ይቅርታ ሳትጠይቀ በፊት ተገናኝተን ነበር። ምንድን ነው የምትቀባጥሪው? የምታወሪው ስለ እኔ ፍቅረኛ ኢልሃም ነው? አዎ፣ ስለ ኢልሃም ነው የማወራው። ያኔ ጠይቀኸኝ ነበር አይደል? ለምን እያለቀስኩ እንደሄድኩኝ ያኔ ሳወራት። እሺ ንገሪኝ፣ ምን ነበር? ደውላልኝ እንድንገናኝ ጠየቀች። እሺ ብዬ በነጋታው ከቂራት መልስ ሄድኩኝ። እሺ ከዛስ ምን ተፈጠረ? እንደሄድኩኝ በቁጣ ነበር የተቀበለች እና ካንተ ጋር ማውራቴን እንዳቆም ምንም ተስፋ እንዳላደርግ እሷ የተወችህ በቤተሰብ ምክንያት እንደሆነ ነገረች። ንቀት በተሞላው ንግግር ነው ያስጠነቀቀች። ምን አይነት ታሪክ ነው የምትፈጥሪው? አንቺ አይደለሽ እንዴ እኔ ጋር እንዳትደርስ ያስፈራራሻት? ለምንድን ነው የምትዋሽው? አላህ ምስክሬ ነው፣ አንድም ነገር አልተናገርኳትም። እኔ ለምን ያኔ ስጠይቅሽ አንቺ ለምን ዝም አልሽ? እንደዛ ከሆነ ፈርቼ ነበር፣ አላቅም። አየሽ፣ ሀቅ የለሽም። ስማኝ፣ የፈለግከውን በል፣ ጉዳይ አይደለም። ታውቃለህ ስለሷ? ቆይ በዛ ብቻ በቃ መሰለህ እንዴ? ለወንዶች ቁጥሬን ስታሰድበኛል ነበር። እሱም ይቀር፣ ቤት ድረስ አስጠርታኝ እንዳሸነፈችኝ ከድሮም የምፈልገውን ነገር በእጇ ማስገባት ለሷ ቀላል እንደሆነ እንደነገረችኝ ታውቃለህ። በአላህ ተወኝ ሀዩ። እሺ በቃ አታልቅሽ። እኔ እኮ ይቅርታ፣ በቃ እኔ አናግራታለሁ። ስሚ፣ ስልኩን ዘጋሁት። በጣም ያማል። ከምር በሰዓቱ ምን ማሰብ እንዳለብኝ በቅጡ አላወቅኩም ነበር። ከዚህ በኋላ ለተወሰነ ቀን አላወራንም። በአካል ተገናኝተን ይቅርታ አደረኩለት። ምክንያቱም እድሜ ለሀይደን
ከሁሉም ነገር በላይ ይቅርታ እንደሚበልጥ አስተማረችኝ እና ይቅርታ አድርጌለት ሰላም ሆነ። እሱም ከፍቅረኛው ጋር ቀጠለ። እኔም ብቸኝነቴን ቀጠልኩ። የሆነ ቀን እናቴ የሆነ ወሬ ሰምታ ጠየቀችኝ። እናቴ ልጄ ምንድን ነው የምሰማው አለችኝ። ምን ሰማሽ እናቴ? ሀቢብ አብሯት ከተኛ በኋላ አልፈልግሽም ማለት እያሉ ሲያወሩ ሰማሁ። እማ ኧረ እኔ ምንም አላደረኩም። ልጄ አውቃለሁ ማንም ምንም ያወራ፣ ባንቺ በሙሉ ልቤ እርግጠኛ ነኝ። ግን እንዴት ቆይ ምን አይነት መንገድ ብትከፍችላቸው ነው እንዲህ የሚሉት? እማ ሁሉንም ነገር አስረዳሻለሁ፣ ግን አሁን አይደለም። እሺ ልጄ ይገባኛል። ማውራት ስትፈልግ ያለው። እሺ እማዬ አመሰግናለሁ ስለተረዳሽኝ። ቀጥታ ወጥቼ ሀቢብን ላናገረው ሄድኩ። በጣም ተናድጃለሁ። ለሰላምታ እንኳን የማልጨብጠው ሰውዬ ጭራሽ አብሮኝ አድሮ ማርገዝ። አዑዙ ቢላህ። ብቻ ለመረጋጋት ሞከርኩኝ። እናም ቀጥታ ሄጄ ላናገረው ስል እዛ የጠበቀኝ ነገር የተለየ ነበር። እውነት እኔ ነኝ ይህንን ሳፈቀርኩት እስከምል ነበር የጠላሁት። አሰላሙ አለይኩም ሀቢብ። ወአለይኩም ሰላም። ሰላም ነው? ከተመቼ ላናገር እፈልጋለሁ። ስለምን ጉዳይ? ስለ እኔና ስላንተ ደስ የማይል ወሬ እየተወራ ነው እና ምን ይሁን የምትዩ? አሳርፋት እኮ። ማንን? ኢልሃምና ዛሬ ከሷ አናት ላይ አትወርጅም እንዴ? ለምን አትይኝም? ምንድን የሚዘላበደው? ስማ፣ ስሜን አታጥፋ። ደግሞ እየተወራ ያለው ነገር እኔም ብቻ የሚመለከት አይደለም እና ስለ ሁለታችንም ነው ሀቢብ። እኔ እናንተ ወይም እኛ የሚባል ነገር እንደሌለ እየነገርኩሽ ነው። እስኪ ልጠይቅህ፣ አይደለም አብሮ ማደር ለሰላምታ እንኳን ተጨባብጠን እናውቃለን? አናውቅም። እና ለምንድን ነው ባላደረኩት የምወነጀለው? አቡ ምንድን ነው የሚዘላብጨው? ከሀቢብ ጋር አድራ ካስረገዛት በኋላ አልፈልግሽም ማለት እያስባለችኝ ነው። ሙሉ ሰፈሩ ስለዚህ ነው የሚያወራው። ቆይ ኢልሃም ስለመሆኗ ምን ማረጋገጫ አለሽ? ከሷ ውጪ ሰፈር ላይ የተጣላሁት አለ? ደግሞ ስማ እማ ይህንን ነገር ነግራኝ ላናግረህ ወደ አንተ ስትመጣ የራሷ ጓደኛ ነግራኛለች። ኦፍ የራስ ጉዳይ፣ በቃ ተይኝ። አልፈልግሽም ስላልኩሽ ነው። ስማኝ፣ ትዕግስቴን አታስጨርሰኝ። እውነቱን ስታውቅ ትጸጸታለህ። ስለዚህ ትርፍ ነገር ባንነጋገር መልካም ነው። ባክሽ ገደል ግቢ፣ ተይኝ። አሁን እተውሃለሁ፣ ደሞም ትችሃለሁ። ሲጠሉሽ አይገባሽም እንዴ? የእውነት በጣም ነው ያስጠላሽኝ። ጥላቻህንማ አሁን አሳየኸኝ። እየተጸጸትክ መስሎኝ ነበር። ይቅርታ አደረኩልህ። እንደውም አንድ ነገር ልንገርሽ። እስኪ ማን ነው ከእንዳንቺ አይነት ጋር በሽተኛ ከሆነ ሰው ጋር መሆን የሚፈልገው? አንቺን ያፍቅር ወይንስ በሽታሽን ያስታም? እዚህም እዛም እየወደቅሽ ደግሞ ታወሪያለሽ አፋለኝ ብለሽ። አንቺ ከሰው እኩል እንኳን መቆጠር የለብሽ። የሰው ግማሽ ነሽ። አርፈሽ ቁጭ በይና መሞቻሽን ቀን ጠብቂ። በቃ በአላህ ሀቢብ፣ አንተ ነህ ይህንን የምትናገረው? እኔ አላምንም። ቆይ ምን አድርጌ ነው? አሁን እኔ የምናገረው ልጨምርልሽ፣ ሌላም ከፈለግሽ። እኔ ምንም መናገር አልችልም። ግን ሰማይ፣ ወላሂ ራሴን ጠላሁ። ለአንተ ስል የታገዝኩበትን ቀን ጠላሁት። ያፈቀረህን ልቤንም ጭምር ጠላሁት። ክፉ ነህ፣ መፈቀር አይገባህም። ኦፍ ተይኝ ባክሽ። ከዚህ በላይ መስማት ካልፈለግሽ ከዚህ ጥፊልኝ። አሁን አንድ ጥያቄ ብቻ መልስልኝ። ምንድን ነው? እየሰማሁሽ ነው። ምን ነበር ጥፋቴ? ይህንን ብቻ ንገረኝ። የቱ ጋር ነው ስህተት የሰራሁት? እንዲህ የጠላኝ የረከስኩብህ በምን ምክንያት ነው? ንገረኝ እስኪ። በቃ አልወድሽም። ሲጀመር አንቺ ክብር ታውቂያለሽ?
ለራስሽ ክብር ቢኖርሽማ እንዲህ ባልወረድሽ ነበር። ይቅርታ፣ እውነትህን ነው። ለፍቅር ተናንሼ ያን መለመኔ በህይወቴ ከሰራኋቸው ሁሉ ትልቁ ስህተት እሱ ነው። አሁን ይገባኝ። ይቅርታ በድጋሚ ስለረበሽኩ። መልካም ህይወት። ይህንን ተናግሬ ስጨርስ በፊቱ ላይ እንግዳ የሆነ ስሜት አነበብኩኝ። ጸጸትና ሐዘን የተሞላው እይታ። ከዛ በኋላ ከቤት መውጣት ጠላው። ምክንያቱም ሰፈር ላይ ኢልሃምን ባገኘኋት ቁጥር ልብ የሚያቆስል ቃላትን ጥላብኝ ታልፋለች። ይህ ከተፈጠረ ከ5 ቀን በኋላ ሀቢብን አገኘሁት። ሊያወራኝ እንደሚፈልግ ነገረኝ። እኔ ግን ላየው እንኳን ፈቃደኛ አልነበርኩም። በጣም ጎድቶኛል። የሆነ ቀን ሱቅ ወጥቼ ስመለስ መንገድ ዘግቶ ካላወራውሽ አላሳልፍሽም አለኝ። ቢጨንቀኝ ጊዜ ይሻልኩት። እሺ ምን ነበር? አፍት ነው። ሀዩ በእናትሽ ይቅር በይ። አውቃለሁ በደል የከፋ ነውና ለይቅርታም አይበቃም። በድጋሚ ለ3ኛ ዙርማ ስህተት አልሰራም። ደግሞ አንድ ክብር ከሌለው ሰው ጋር ይቅርታ ምን ይጠቅማል? አሁን ዞር በልልኝ ወደዛ። ትቼው መሄድ ስጀምር ልክ ነበርሽ አንቺ ሀዩ። ኢልሃም በጣም መጥፎ ሰው ነበረች እና አሁን ለኔ መንገሩ ምን አስፈለገ? ሲጀመር አይመለከተኝም። ሀዩ በአላህ ፊት አትንሽኝ። በቃ እኔ ከምር ራሴን በጸጸት መቅጣት አስጠልቶኛል። ለዛ ረፈድክ። አሁን ያንተ መጸጸት ለኔ የሚያመጣው ለውጥ የለም። ከቻልክ ተወኝ። ብታየኝም ወደኔ አትቅረብ። ወደኔም አትቅረብ። ልታወራኝም አትሞክር። ያለበለዚያ ደስ አይልም መጨረሻው። ይቅርታን ያስተማርሽኝ አንቺ ነበርሽ። ይቅር ማለትን የተማርኩት ካንቺ እኮ ነው ሀዩ። ታዲያ ያ ማለት እኮ አንተ 10 ሰብረኸኝ መጣህ ይቅርታ ስትለኝ እኔ ምንም ችግር የለውም እልሃለሁ ማለት አይደለም። ስህተት ሳናውቅ የምንሰራው ነው እንጂ እንዳንተ አስበን ሰውን ለመጉዳት ያደረግነው ነገር ስህተት አይደለም። ደግሞ ዛሬ ይቅር ብልህ ነገ እሷ መጣ ይቅርታ ብላ ብታለቅስብህ እንደለመድከው ይቅር ትላትና መልሰህ እኔኑ መጉዳት ትጀምራለህ። ያንን ደግሞ እኔ አልቀበልም። ምን ያህል እንደሰበርከኝ ብታቅ። አላህ ምስክሬ ነው። ፊትህን እንኳን ለኔ ለማሳየት ባልደፈርክ ነበር። አሁን እንዳትከተለኝ በቃ። መልካም ቀን። እኔን ለመከተል ድፍረት እንኳን አላገኝም። አቀርቅሮ ከመቆም ውጪ ንግግሬ ሊጎዳው ይችል ይሆናል፣ ግን እኔ ደግሞ ያንን ለመረዳት እንኳን አቅሙ አልነበረኝም። በጣም ተጎድቻለሁ። አሁንም አንድ አይነት ስህተት መስራት አልፈልግም። ከዛ በኋላ ሁሌም ሲያገኝ ይቅርታ እንዳለኝ ነው። ሁሌም በእህቴ ደብዳቤ ይልካል፣ 10 ይደውላል። ሲጨንቀኝ አነሳውለት። ቆይ ግን በአላህ ለምን አትወኝ? ምን አድርጊኝ የምትለኝ አይሰለችም እንዴ? በቃ ተወኝ። ሰላም ተቀድምም ሀዩ። አሰላሙ አለይኩም። ወአለይኩም ሰላም። ጨረስክ አይደል? አሁን ወደ ጉዳይ ምን ፈለክ? እንዴት ነሽ ሀዩቲ? ወላሂ ናፈቅሽኝ። አሁን ነው የገባኝ ላንቺ ያለኝ ስሜት። ከረፈደ ቢሆንም ደስ ብሎኛል። ድሮ ቢሆን ይህ ቃል ለኔ ከምግብና ከውሃ በላይ ነበር። አሁን ግን ከስድብ አይተናነስም። እሺ ይገርማል። አንድም ቀን እኔም በተራዬ እንዲህ ለምንሻለሁ ብዬ አስቤ አላቅም። የራስ ጉዳይ ተወኝ በቃ ቻው። ወላሂ ሀዩ ብትዘጊው ቤት ድረስ መጥቼ ነው በኡሚ ፊት የማናገርሽ። የሚመጣ ስለመሰለኝ ተረጋግቼ ላወራው ሞከርኩ፣ የውስጤን በውስጤ ይዤ። እሺ ቀጥል። ምንድነው? ልስማ። እነዚህን ነገር ብቻ አድርጊልኝ። ቀጥል ልስማ አልኩህ እኮ። መጀመሪያ ስደውል ታነሽልኛለሽ። ሁለተኛ መንገድ ላይ ስታገኘኝ አትስጊኝ። ሶስተኛ ደግሞ እንታረቅ። ትቀልዳለህ? በጭራሽ አላደርገው። ካልሆነው ምን አናገራታለሁ? ገደል ግባ፣ አይመለከተኝም። ካንቺ ጋር ከሆነ ለምን ጀሃነም አይሆንም? ደግመህ እንዳትደውል ሀዩ። ምንድነው?
አፈቅርሻለሁ እሺ። ዘጋውበት። የእውነት ግን ደንግጫለሁ። ካወራን ከ3 ቀን በኋላ እናቷ አገኘችኝና እናገረችኝ። የማወራው ነው ግራ ይገባኝ። እሺ አወራዋለሁ ብዬ ዝም አልኩኝ። እቤት ስገባ እማ ጠየቀችኝ። በጣም ነበር የደነገጥኩት። ለምንድነው ከዘምዘም ልጅ ጋር የተጣላሹ ብላ ተቆጣች። ምክንያቱም ልነግራት አልደፈርኩም፣ ግን ምክንያቱም የሚፈጠረውን ስለማቅ እንደምንም ነገሩን ሸፋፍኜ ለማሳለፍ ሞከርኩኝ። ደሞም ተሳካልኝ። እሱ ሁሌም ስገባ ስወጣ እኔን መለመኑን ተያያዘው። ትዝ ይለኛል ከጁምዓ መልስ ወደ ቤት እየሄድኩኝ አገኘሁት። ላልሆው ስል ከፊቴ ተንበርክኮ በሰው ፊት እያለቀሰ ለመነኝ። ማመን ነበር የከበደኝ። ምን እያልክ ነው? በአላህ ይቅርታ ካላልሽኝ አልነሳም። ምን? በሰዓቱ የማደርገው ነገር በጣም ግራ ገባኝ። ሰዎቹም ትኩረታቸው እንዳለኝ ላይ ነበር። ሀቢብ አላህን ፍራ፣ ከእግሬ ላይ ተነስ እኮ። እሺ በይኝና እነሳለሁ። እሺ በቃ ተነስ፣ በአላህ እያስጨነቀኝ ነው። ሰዎቹ ልኩኛን የሚያዩት ይሁና። የፈቀረ ሰው አይቶ አያውቁም። እሺ ተነስ፣ ይቅርታ አድርጌልሃለሁ። ወላሂ በይ፣ ወላሂ ተነስ አሁን በቃ። እሺ ስልክ በስርዓቱ ታወሪኛለሽ? አዎ አወራሃለሁ። መንገድ ላይ ብታገኘኝ አዘግኝ? አዎ አልዘጋህም። አሁንም እንደ ድሮ መሆን እንችላለን? አዎ እሺ እንችላለን። አትርቂኝም? ኦፍ በአላህ ተነስ። እሺ ታፈቅሪኛለሽ? አዎ አፈቅርሃለሁ። ምን? ከበር በጣም ነበር የደነገጥኩት፣ ግን ደስ ብሎት የሚያደርገው ነበር ያሳጣው። በመጨረሻም ፍቅር አሸነፈ። ይቅርታውን ተቀብዬ አብረን መሆን ቀጠልን። ግን ምናልባት ፈጣሪ አንዱ ሆኖ አላለንም። ፍቅራችን በድጋሚ ተፈተነ። አብረን ደስተኞች መሆን ችለናል። ይቅርታ ካለኝ በኋላ የተለወጠ ነገር ቢኖር እሱን በድጋሚ ማመን መፍራቴ ብቻ ነበር። ሀዩ ወይ ሀቢብ፣ እኔ ግን መጥፎ ሰው ነኝ አይደል? አይደለህም፣ ግን ሞኝ ነህ። ሀዩ ስለ ሁሉም ነገር ይቅርታ። ምን ያህል እንደበደልኩሽ ከረፈደም ቢሆን ገብቶኛል። ያደረከው ነገር ምንም ያህል ቢጎዳኝም ግን ከጉዳቴ ለአንተ ያለኝ ፍቅር ይበልጣል። ህመሙም ጠፍቷል። አፈቅርሻለሁ። እኔም ከነፍስን የማፈቅረ። ተይ ግን ቀጥታ አታውሪ፣ አታወዛግቢ። ግድ የለም አንድ ቀን ይገባሃል። እንዳሉት ይሁን ክብርነቱ። አቤት አቤት ወረኛ። ፍቅራችን በዚህ መንገድ ሊቀጥል አልቻለም። አንድ ቀን የሀቢብ ጓደኛ ደወለልኝ። ድምፁ ላይ ድንጋጤ ነበር። ሀዩ ወይ ምን ነው? ድምፅ ልክ አይደለም፣ ችግር አለ? ሀቢብ ምን? ኢልሃም አሳሰረችው። እንዴ ምን አድርጓት? ምንድነው የምትለው? ቆይ ለምንድነው የምታሳስረው? መታኝ ብላ። ምን? ከትንሽ ቀናት በኋላ ቆይቶ ተፈታ። እውነቱን ስጠይቀው ሰፈር ላይ አግኝታው ነበርና ከኔ ጋር ያለውን ነገር እንዲያቆም ነገረችው። በንዴት ተቆጣት። ከዛ ይዝትባት ነበር። እንዳለችውም ለአባቷ በግድ ከኔ ጋር ካልሆንሽ ብሎ መታኝ ብላ ተናገረች። አባቷን ማሳሰረው። ይህ ነው የተፈጠረው። ግን ከዛም በላይ አስከፊው ነገር ውጭ ያለው አጎቱ መስማቱ ነበር። እንደሰማ ወደሱ እንዲመጣ ተናገረ። አጎቱ ሲበዛ ቁጡ ነው። ሀዩ አቤት። ምን ነው ችግር አለ? አንተስ ካለህ? አዎ። ምን ማለት ነው? በቃ በእናትህ ተወኝ። ከዚህ በላይ ካንተ ጋር መቀጠል አልፈልግም። አፈቅርሻለሁ። ለምን እንደዚህ እንደምትሆኚ አላውቅም፣ ግን ባንቺ መቼም ቢሆን ተስፋ አልቆርጥም። ሁሌ አፈቅርሻለሁ። ይሄ ለመጨረሻ ጊዜ ከሱ የተመለሰልኝ መልእክት ነው። እንዲህ ማድረግ ነበረብኝ። እዚህ ከቆየ በዛች ክፉ ወጥመድ መጠመዱ አይቀርም።
በእኔ ምክንያት ሲጎዳ ደግሞ ማየት አልፈልግም። እኔ ስላፈቀርኩት እኔ ጋር ሁን ማለት ራስ ወዳድነት ነው። የትም ይሁን ሰላሙን የምፈልገው። ተራርቀናል፣ ግን ፍቅር በሁለታችንም ልብ ውስጥ አለ። ተስፋ አለኝ አንድ ቀን በድጋሚ እንደምንገናኝ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።